ሁሉም ነገር ያልፋል። ሁሉም ማለት ሁሉም ነው። ማግኘትም ማጣትም መዋረድም መክበርም ያልፋል። ዛሬ እንደው አንድ ካገኘሁት ትምህርት ላይ ላጋራችሁ ታሪክ ነው። በአንድ ወቅት ወደ ሩቅ ቦታዎች እየሄደ የንግድ ስራን የሚሰራ አንድ ነጋዴ ነበርና በአንድ መንገድ ሲያልፍ በርከት ያሉ ሰዎች ተሰብስበው አንድ ትዕይንትን ይመለከታሉ። እና የሰው ወሬ የሰው መሰባሰብ በጣም ቀልቡን ስለሳበው ወደዛ ወደሚመለከቱት ቦታ ጠጋ ብሎ ያንን ወሬ ለማየት ይሄዳል ያ ነጋዴ። እና በሚያየው ነገር በጣም ይሳባል። ምንድነው ያየው? አንድ ገበሬ እያረሰ ነው። የሚያርሰው ደግሞ አንድ በሬና አንድ ሰው ጠምዶ ነው የሚያርሰው። ቀንበር አድርጎባቸው ያርሳል። በሬውን በሚመታበት በዛው ዱላ ሰውየውንም ይገርፈዋል። ሂድ እያለ ይመታዋል፣ ያሰቃየዋል። እና ይሄ ነጋዴ ሰዎቹ አይተው የተገረሙበትን እሱ ግን አልቻለም፣ አቃተው እና በጣም አለቀሰ። እና ወደዚህ ሰው ጠጋ ብሎ ማውራት ጀመረ። የተጠመደውን ሰው ከበሬው ጋር የሚገረፈውን ሰው እና ሲያለቅስ ያ ከበሬው ጋር ተጠምዶ የሚያርሰው ሰው ለምን ታለቅሳለህ አለው። መንገድህን ቀጥል፣ ይህም ያልፋል አለው። እና ሰውየውም ትንሽ ካለቀሰ በኋላ መንገዱን ቀጠለ። በአመቱ ለሌላ ንግድ በዛ መንገድ ሲያልፍ ሰዎችን ጠጋ ብሎ እዚህ ስፍራ ላይ የዛሬ ዓመት ሳልፍ አንድ ሰው ነበረ ከበሬ ጋር ተጠምዶ የሚታረስበት፣ እንደው ያ ሰው አሁን አላየሁትም፣ የት እንዳለ ልትነግረኝ ትችላለህ ያለው። እና ያ ሰው አለው የጠየቀው ሰው፣ ያ ሰው እሱ ሰው እኮ ንጉሥ ከላይ ሆኖ ተመልክቶት አዝኖለት አሁን ንጉሥ ሆኗል፣ ቤተ መንግስት ውስጥ ነው የሚኖረው አለ። ይገርማል። ይህንን ነገርማ ሳላይ ያንን ሰው ሳላገኝ ንጉሱን ሳላገኝ ወደ ሀገር ያልመለስም ብሎ ቤተ መንግስት ድረስ ሄዶ ሰዎቹን ያንን ሰው እንደሚያውቀው ነግሯቸው በር ላይ ያሉትን ከዛ ንጉስ ጋር አስገቡት። ንጉስም እንዴት መጣህ ሲለው የዛሬ ዓመት በዚህ ሳልፍ አንተ ከአንድ በሬ ጋር ተጠምደህ አንድ ገበሬ ያርስብህ ነበረ እና እንደዚህ መለወጥ ደንቆይ ነው ሲለው ንጉሱ ወደ ውስጥ አስገብቶ ምግብ አብልቶ ትንሽ ደግሞ ጥሪት ሰጥቶት ይሸኘዋል። እና ሰውየው በጣም ነጋዴው ተደሰተ። እና ይሄ ንጉስ ምን አለው? ብዙ አትደሰት አለው። ለምን ሲለው እኔ አሁን ንጉስ ነኝ፣ ግን ንግስና የዘላለም አይደለም፣ ይሄም ያለሁበት ወንበር ያልፋል አለው። ብቻ ተደስቶ ወጣ፣ አለፈ፣ ሄደ። ከዓመት በኋላ ጥቂት ዓመታቶችን አስቆጥሮ ያ ነጋዴ እንደገና ተመለሰ ወደዛ ሀገር። እንግዲህ ንግድ ስለሆነ ከአንድ ሀገር ወደ አንድ ሀገር ነው የሚሄደው። እና ምን አለ? እዚህ ቦታ ላይ እዚህ ሀገር ላይ አንድ ወዳጅ አለኝ ንጉስ፣ እንደው ከመጣው አይቀር ጠይቄው ይሄዳለው አለ። እና ወደዛ ሲመጣ ወደ ቤተ መንግስት ንጉስ ተቀይሯል። እና ምን ፈልገ ነው ሲሉት እንዲህ አይነት ወዳጅ አለኝ፣ ንጉስ ነው፣ እንደዚህ ነበር፣ የዛሬ ዓመት መጥቼ አግኝቼው ነበር፣ አሁን ግን ላገኘው ነው ሲል ያ ንጉሱ አዎ ሞተ እኮ አሉት። በጣም አዘነ፣ በጣም አለቀሰ። ከዛ እባክህ እንደው የመቃብር ስፍራውን ልታሳየኝ ትችላለህ? የቀብሩን ስፍራ አለው። ጠቆመው። ሄደ። ሲሄድ መቃብሩ ቦታ ላይ አይገርምም ይሄኛውም ያልፋል የሚል ነገር ተጽፎበታል። በእርግጥም ይሄም ያልፋል የሚል ተጽፎበታል። እና
እርሙን አውጥቶ አልቅሶ ሄደ። በጣም አዝኖ ከተወሰኑ ዓመታት በኋላ እንደገና በዛ መንገድ ሲመለስ የዛን የወዳጄን መቃብር ላይ ፈልጋለሁ ብሎ ሲሄድ የመቃብሩን ስፍራ ያጣዋል። ወደ ላይ ቢሄድ ወደ ታች ቢሄድ ያጣዋል። እና እዛ አካባቢ ያሉትን ሰዎች ፈልጎ እዚህ ቦታ ላይ አንድ ንጉሥ ተቀብሮ ነበረ፣ መቃብሩ ላይ ደግሞ ሁሉም ያልፋል የሚል ተጽፎበታል። እንደው ወዳጄ ነው ብፈልገው በወጣ በወርድ አጣሁት። የዛሬ 2 ዓመት መጥቼ ነበረ፣ እንደው ልትነግረኝ ትችላለህ አለው። ያገኘውም ሰው እንደዚህ ያለው፣ የሚገርምህ አሁን የመጣው መንግስት ለአገሪቱ አዲስ ፕላን አውጥቶ እዛ ቦታ ላይ ጠቅላላ ተቆፍሮ ወደ 15 ፎቅ የሚሆን ተሰርቶበታል ወደ ላይ የሱ መቃብር ላይ። እና ይሄም ነጋዴ እንደዚህ ያለ ወደዛ 15 ፎቅ ቀና ብሎ እውነት ነው ይሄም ያልፋል። ዛሬ ምን ልላችሁ ነው? መክብብ ምዕራፍ 1 ቁጥር 2 ላይ ሰባኪው ከንቱ ከንቱ የከንቱ ከንቱ ነው አለ። ለካ የምድር ቆይታ የምድር ውሎ ሁሉም ከንቱ። የዚህ ጸሐፊ በህይወቱ ማብቂያ ላይ ነው ይህንን ነገር የጻፈው፣ ሁሉም ከንቱ ብሎ። እኔ አንድ ነገር ልበላችሁ፣ ሰው ዓለምን ሁሉ ቢያተርፍ በምድር ላይ አሉ የሚባሉ ነገሮችን ቢሰበስብ ጥሪት ቢኖረው ታዋቂ ቢሆን ያልፋል። ደግሞ የመጨረሻ የሐዘን ውድቀት ውስጥ ቢሆን መናቁስ ቢሆን ያልፋል። ሰውየውም ያልፋል፣ ነገሩም ያልፋል፣ መጠላቱም ያልፋል። ወንበር ነው ያልፋል። የማያልፈው የዘላለሙ ነው እና በሚያልፍ ዓለም ውስጥ በሚያልፍ ሲቹዌሽን ውስጥ በሚያልፍ ጥቂት በሆነችው ወቅት ውስጥ ከማያልፈው እግዚአብሔር ጋር ተጠግቶ እንደማለፍ ትልቅ አዋጭ የሆነ ነገር የለም። እና በሐዘን ያላችሁ ያልፋል፣ በንቀት ያላችሁ ያልፋል፣ በመጠላት ያላችሁ ያልፋል፣ ስልጣን ላይ ያላችሁ ያልፋል፣ የሆነ ነገር እያስተዳደራችሁ ያላችሁ ያልፋል፣ በብዙ ጭብጨባ የምትወጡ የምትገቡ ያልፋል። የማያልፈው የእግዚአብሔር ነገር ነውና በማያልፈው በሰማዩ በሱ ላይ መዝገባችን እንድናከማች እግዚአብሔር ይርዳል። አሁን በሆነው ነገር እጃችሁ ላይ ባለው ነገር አትመኩ። እሱም ያልፋል፣ ሁሉም ያልፋል። በእግዚአብሔር ላይ ልባችሁን አበርቱ። ተባረኩልኝ።